ውሾቹ ይንጫጫሉ፣ ጅቦቹ ሄዱ። ጋይስ ውሾቹ እንግዲህ እንደምታዩት በግራ በቀኝ እያሉ ነው ጋይስ። እስኪ አሁን እንግዲህ ሌሊቱን አብርሽና ሩቲ እንግዲህ ዝግጅታቸውን እንደጨረሱት አይተነዋል፣ ተመልክተነዋል። ስቶሪያቸው ላይ ፖስት አድርገው ነበረ። ነገር ግን ወዲያው ነው ያነሱት። እንግዲህ አብርሽ እንደምታዩት ከካሜራ ጀርባ በዚህ መልኩ ከሩቲ ጋር ፏፈሽ እያለ ዝንጥ እያሉ ሌሊቱን እንግዲህ ወክ ሲያደርጉና ለመንገዱ ወይ ደግሞ ለጉዞ የሚሆናቸውን አንዳንድ ነገሮች ቴክ ሲያደርጉ ነበረ። እውነት ለመናገር በጣም ደስ ይላል። እንኳን ደስ ያላችሁ። ብዙዎቻችሁ እንግዲህ በጣም እንደተጨነቃችሁ፣ ብዙዎቻችሁ ደግሞ አብርሽን ይዘሹ ከሀገር ውጪ እረፍት ያገኝ፣ ህሊና እረፍት ያገኝ እያላችሁ እንግዲህ በጣም ሩቲን በትላንትና ቪዲዮ ኤፊ ቤት በተለቀቀው ቪዲዮ ብዙዎቻችሁ ተናግራችኋል። እውነት ለመናገር እረፍት ማድረጋቸው ለራሳቸው ብቻ ሳይሆን በጀርባቸው ያሉ ብዙ ሰዎች እረፍት ያገኛሉ ብዬ አስባለሁ። በቃ አሁን እኮ ሩቲና አብርሃም ብቻ አይደለም እረፍት ያጡት አይደል እንዴ ጋይስ? መላ ኦዲየንሱና እንዲሁም ደግሞ በእነሱ ጀርባ ያሉ በሩቲ ወገንም ያሉ በአብርሃም ወገንም ያሉ በውሽሚት ወገንም ያሉ ሰዎች እኮ እረፍት አጥተዋል። ስለዚህ እነኚህ ሁለቱ ባለቤቶች ወይ ደግሞ የአጀንዳው ባለቤቶች የሆኑት ሩቲና አብርሽ ሀገር ቢቀይሩ ነገሮች ለጊዜው ጋፕ ያገኛሉ ብዬ አስባለሁ። ከዛ ሁላቸውም ወደ የራሳቸው ይመለሱና ነገሮችን ቆም ብለው ማሰብ ይጀምራሉ። ሩቲና አብርሽም ደግሞ የራሳቸውን የሆነ ጊዜና ላይፍ አሳልፈው ይመጣሉ። ምክንያቱም ኤፍሬም እንዳለው ጊዜ ካሳለፋችሁ በጣም ቆይታችኋል እያለ ነው። ትላንትና እውነት ለመናገር በጣም ከ2 ዓመት ወደ አመት አልፏቸዋል። ወደ 2ኛ ዓመት ተሸጋግረዋል ማለት ይቻላል። አስባችሁታል? ልዑሌ ተረግዞ ተወልዶ አሁን ላይ ወደ 8 ወር አካባቢ ላይ ሆኗል ማለት ነው። ይሄ ማለት ደግሞ አመት ከምናምን ነው። እነኚህ ልጆች እንግዲህ በዚህ መሀል እንግዲህ ሩቲ እረፍት አላገኘችም። አሁን ላይ እረፍት ያስፈልጋቸዋል። ነገሩ ሁሉ ደግሞ እናንተ እንደምታስቡት ሳይሆን እነሱ በውስጥ በሌላ መንገድ ነው ወይ ደግሞ በሌላ አንግል ነው እየፈቱት ያሉት። አብርሃም በጣም ደስተኛ ነው። አብርሃም እንደውም የሚደነግጠው ሌሎች ሰዎች እየመጡ ወከባ ሲፈጥሩበት ነው እንጂ እንግዲህ አብረው ወክ ሲያደርጉ አብረው የጉዟቸውን አንዳንድ ነገር ሲወስዱ በጣም ደስተኛ ሆኖ በራሱ መኪና እየነዳ እንዳያችሁት ሲሄድ አይተናል። እውነት ለመናገር ይሄ በጣም ደስ ይላል። እንኳን ደስ ያላችሁ ለማለት እወዳለሁኝ። እንግዲህ ብዙዎቻችሁ እንግዲህ የፍቅር ጀማአንን እያላችሁ አብርሃም በቅርቡ ወደ ውሽሚት ይመለሳል፣ በቃ እኔን እመኝኝ፣ ሀሳብሽን በእኔ ጣይ ምናምን እያላችሁ አንዳንድ ነገሮችን አንዳንድ ቃላቶችን ከሩቲ ኮፒ እያደረጋችሁ በራሳችሁ ቤት ደግሞ ፔስት የምታደርጉት ሰዎች አላችሁ። ልክ እንደና አቤላ ምናምን ማለት ነው። እና ደግሞ ይሳደባል ጋይስ ደግሞ አቤላ ማለት ነው። ይሄ አባቶቻችን ነው። እሱስ ቢሆን ከዚህ በፊት መቼ አደረክ? የአባቶቻችን ቃል ቢሆንም እኮ ሩቲ ያለችውን ነው አንተ መተክ የደገምከው። በነገራችን ላይ እያንዳንዱ ነገር የሚያደርጉት ነገር ከሩቲ ወስደው ከሩታ ኮፒ አድርገው ነው ወደ ራሳቸው አምጥተው ፔስት የሚያደርጉት እንጂ ምንም በራሳቸው ኮንፊደንስ ኑሯቸው የራሳቸው የሆነ ነገር ሲፈጥሩ አላየሁንም። እና ዛሬም ነገም ለወደፊትም አብርሃም የሩታ ነው፣ ሩቲ የአብርሃም ናት። ከእሷ ጋር ሲሆን እንዴት እንደሚደሰት አይታችኋል ጋይዝ። ከዚህ የበለጠ ደስታ አለ? ከልጁ ጋር ከሚስቱ ጋር ሲሆን እንዴት እንደሚደሰት እና ብዙዎቻችሁ በውስጥ አትጫረሱ፣ ተረጋጉ። ልጆቹ የራሳቸውን ላይፍ ይኑራቸው፣ የራሳቸውን የሆነ ጊዜና ቆይታ የፍቅር ጊዜ ያሳልፉ። ለቀቅ አድርጓቸው። እናንተ ደግሞ በራሳችሁ በሆነ ነገር ኑ፣ እናበረታታችኋለን። እኛ የማዳም ቅመሞች ምንም ችግር የለብንም። እንግዲህ የሩቲ አክስትም በጣም እየተቆጣች ነበረ። አንቺም ተረጋጊ፣ ደርሶ ሀሳቤ አትሁኝ፣ እስከዛሬ የት ነበርሽ? ካሌብም ደግሞ እንግዲህ ፋይል አወጣለሁ እያለ እየዛተ ይገኛል። በነገራችን ላይ እነኝን አትመነው። ምክንያቱም ከዚህ በፊት ቢኒ በጣም ሲዝት ነበረ። ይሄ ማለት ደግሞ የሩቲን እውነታ ለማውጣት እንደሆነ ከአንድ በቱ ሰምተናል። አሁንም ደግሞ ካሌብ እንደዚህ የሚለው የሆነ ፋይል ሩታ ጋር ኖሮ ሳይሆን የሩቲ እውነታ እንዲወጣ ፈልጎ ነው። አንዳንዴ እንዴት ነው መጥፎ ነገሮችን በመልካም መንገድ ካሰባችሁ እውነታው ታገኙታላችሁ ማለት ነው።
እና ውዶችዬ እንግዲህ የሩቲና የአብርሽ ጉዟቸው ኦልሬዲ ተቆርጧል። እነሱም ተዘጋጅተዋል፣ ዝግጅታቸውን ጨርሰዋል። አብርሃምም ደስተኛ ሆኗል። ልዑላቸውንም እንግዲህ ከሱ ጋር ሄዱ ለመዝናናት ብዙ ነገሮችን ጨርሰዋል። ከዚህ በኋላ እንግዲህ የሄዱበት ሀገር ላይ ሆኖ እያንዳንዷን ቪዲዮዎችና እያንዳንዳቸውን እንቅስቃሴዎቻቸውን የሚያቀርቡልን ይሆናል። እኛም በጉጉት እንጠብቃለን። እስከዛው ግን በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ባይ ባይ።